also are saying that if you voluntarily want to go home now to your country, if you're in this United States of America illegally, we will give you $3,000 through the holidays to send you home. We'll buy you a ticket, give you $3,000 to go home, and that includes people that have not been detained, maybe have interacted with us, are detained and don't have criminal charges against them. Yeah, raise your hand. We'll help you get home. We'll facilitate it, and you might get the chance to come back to this country the right way someday. If you wait until we interdict you and detain you and arrest you and have to deport you ourselves, you'll never get the chance to come back. ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ ሁለት መደመጥ ያለባቸው አስቸኳይ አንገብጋቢ ሰበር ጊዜ የማይሰጡ መረጃዎችን ይዘን መተናል አብራችሁን ቆዩ የመጀመሪያው መረጃ አሜሪካን ሀገር ለሚኖሩ ህገወጥ ዲያስፖራ ኢትዮጵያውያን ከሳትና ከውሃ አንዱን በተሎ እንዲመርጡ 2 ቀን ብቻ ተሰጥቷቸዋል ዝርዝሩን ተሰሙታላችሁ መደመጥ ያለበት መረጃ ነው ሁለተኛው ሰበር አንገብጋቢና ጊዜ የማይሰጠው መረጃ የተከበራችሁ አድማጭ ተመልካቾቻችን በመላው ዓለም የምትገኙ ዲያስፖራ ኢትዮጵያውያን በሙሉ ወደ ኢትዮጵያ ወይም ወደ ሀገር ቤት ገንዘብ ለመላክ ስታስቡ የኢትዮጵያ መንግስት አሁን ከደቂቃዎች በፊት ህገወጥ ያላቸውን የገንዘብ አስተላላፊ ድርጅቶች በስምና በአድራሻ በሚገባ ጠቅሶ ለይቶ አስቀምጧል በእነዚህ ህገወጥ የገንዘብ አስተላላፊ ድርጅቶች በኩል ገንዘባችሁን ወደ ኢትዮጵያ የምትልኩ ከሆነ ለሚደርስባችሁ ኪሳራና ለሚደርስባችሁ ተጠያቂነት የኢትዮጵያ መንግስት ኃላፊነቱን አይወስድም ሲል በጥብቅ አሳስቧል በጥብቅ መመሪያውንና ህጉንም አሳውቋል ለአድማጭ ተመልካቾቻችን በዝርዝር የምናደርሰው መረጃ ነው ወደ መረጃዎቹ አልፈናል እናንተ ዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ እኛ መረጃዎቻችን በሚገባ ለአድማጭ ተመልካቾቻችን እናቀርባለን የአሜሪካ መንግስት በስደተኞች ላይ የሚያወጣቸው ህጎች ከጊዜ ወደ ጊዜ አስቸጋሪ አስጨናቂና አስፈሪ የሆኑ መጥተዋል ስደተኞችም በአሜሪካን ሀገር ለመኖር ስጋት ተደቅኖባቸዋል በተለይ ህገወጥ ስደተኞችና ቋሚ የመኖሪያ ፍቃድ ወይም ህጋዊ ዶክመንት ወይም ሰነድ የሌላቸው ደግሞ ሁኔታው ከጊዜ ወደ ጊዜ አስጨናቂ አስፈሪ ሆኖባቸዋል እንቅልፍ በወጉና በስርዓቱ ከተኙም ዋላ ደር ብለዋል የአይሲኢ ፖሊሶች በአሜሪካ የተለያዩ ግዛቶች እየተንቀሳቀሱ ህገወጥ ወይም ሰነድ አልባ ስደተኞችን መያዙን ማሰሩን ማንገላታቱን ማፈኑን ተኩሰው መግደሉንም ጭምር ተያይዘውታል የትራምፕ አስተዳደር የሚያወጣቸው ህጎች በስደተኞች ላይ ሲታዩና ሲመረመሩ ውሃ ቀጠነ አይነት ህጎች ናቸው ሰበብ ፍለጋ ናቸው እንዴት አድርገን ከአሜሪካን ሀገር ስደተኞችን እናባራቸው የሚሉ የተለያዩ ሰበቦች በትራምፕ አስተዳደር እየተፈለፈሉ ብቅ ማለት ጀምረዋል አሳይለም የሞሉ ኢትዮጵያውያንን ወደ ኡጋንዳ ዲፖርት እናደርጋቸዋለን ሲል የትራምፕ አስተዳደር ህጉን አውጥቷል አጽድቆታል ነገር ግን ይህ ኬዝ የሚመለከታቸው በህገወጥ መንገድ ወደ አሜሪካን የገቡትን ነው የሚል ለጊዜው ማስተባበያ እየወጣ ይገኛል ነገር ግን ሁኔታው አድማሱን ማስፋቱ አይቀርም በየወሩ 2000 የሚሆኑ ግለሰቦች ዜግነታቸው በአሜሪካ መንግስት ይነጠቃልም ተብሏል ይህ ወደ ተግባር እየተገባ ነው ስራ ላይም እየዋለ ይገኛል ለኢትዮጵያውያን የተሰጠው የጊዜያዊ ጥበቃ ቲፒኤስ ተቋርጧል በዚህ መሃል በርካታ ኢትዮጵያውያን ተጨንቀዋል ይህ ሁኔታ ኢትዮጵያውያንን አያስጨንቅም ወይም ስደተኞችን ወይም ደግሞ ዲያስፖራዎችን በሙሉ አያስጨንቅም የሚልስ ማን ሊኖር ይችላል ከዚህ በላይ አስጨናቂና አስፈሪ ነገር ምን ሊኖር ይችላል በርካታ ዲያስፖራ ኢትዮጵያውያን በአሜሪካን ሀገር ሲኖሩ ቤት መስርተው ትዳር መስርተው ልጆቻቸውንም ትምህርት ቤት እያስተማሩ ከዛሬ ነገ ህይወት ይቀየራል ይያሉ በራሳቸው እቅድ በራሳቸው ፕላን እየተንቀሳቀሱ ይገኛሉ በዚህ መሃል በድንገት ቤተሰብን እንኳን ሳንሰናበት ነው ወደ ኢትዮጵያ ወይም ወደ ሌሎች ሀገሮች ዲፖርት ለማድረግ የአሜሪካ መንግስት እየተንቀሳቀሰ የሚገኘው በዲፖርቴሽን ፕሮሰስ ወይም የአይሲኢ ፖሊስ አሁን እየተንቀሳቀሱ በሚያደርጉት አፈና እስርና እንግልት ቤተሰብን እንኳን መሰናበት የለም በድንገት ትያዛለህ በድንገት እስር ቤት ትገባለህ ነው ነገሩ ይህ በርካታ ኢትዮጵያውያንን አስጨንቋል በተለይ አሜሪካን ሀገር የቋሚ የመኖሪያ ሰነድ ወይም ህጋዊ ዶክመንት የሌላቸው ኢትዮጵያውያን በየቀኑ በየሰዓቱና በየጊዜው እየተጨነቁ ይገኛሉ በዚህ አስጨናቂ አስደንጋጭና አስፈሪ ወቅት የአሜሪካ መንግስት በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በኩል ለህገወጥ ስደተኞች 2 ምርጫዎችን አቀረበ ከሳትና ከውሃ አንዱን ምረጡ ተባሉ እሳት የሚባሉት እነዚህ ናቸው የአሜሪካ መንግስት እንደሚታወቀው በቅርቡ ከስደተኞች ጋር ተያይዞ ሁኔታዎችን ሁሉ በእጅጉ አጥብቋል የአይሲኢ ፖሊሶች 24 ሰዓት ያለ ረፍት ይሰራሉ ከ170 ቢሊዮን ዶላር በላይ ለዚሁ ሁኔታ ለዚሁ ህግ ማስፈጸሚያ የሚውል በጀት ተመድቧል ህጉም ከጊዜ ወደ ጊዜ እየተጠበቀ መጥቷል እስር ቤቶች ሰፍተዋል በርካታ ማረሚያ ቤቶች ተገንብተዋል በዚህ አስጨናቂና አስፈሪ ጊዜ አሜሪካን ሀገር ውስጥ በህገወጥ ሰነድ የተያዘ በሙሉ ወደ እስርና ወደ ዘብጥያ ይወርዳል ከተወሰነ የእስር ጊዜም በኋላም በቀጥታ
ሳይወድ በግድ ወደ ሀገሩ ዲፖርት ይደረጋል ሲል ነው የአሜሪካ መንግስት እሳት ብሎ የፈረጀው። ውሃ የሚለው ደግሞ ለጊዜው ቀዝቀዝ ያለና እረፍትን የሚሰጥ ዜጎቹ በቀጥታ ወደ መጡበት ሀገር የሚመለሱ ከሆነ $3000 እየሰጠዋቸው ወደ ሀገራቸው ይመለሳሉ። ሁኔታውም ቀዝቀዝ ያለ ወይም ውሃ ሲል መድቦታል የአሜሪካ መንግስት። ኢትዮጵያውያን ከዚህ አስጨናቂና አስፈሪ ሁለት ውሳኔዎች የትኛውን ይመርጣሉ? ውሃን ይምረጡ ወይስ እሳትን? $3000 ተቀብለው ወደ ሀገራቸው ወደ ኢትዮጵያ ይሄዱ ወይስ ደግሞ እዚሁም ከእሳቱ ጋር ይቆራኙና እዚሁ አሜሪካን ሀገር ይቅሩ? የትኛው ይሻላቸዋል? ኢትዮጵያውያን አሁን መወሰን ይኖርባቸዋል። 2 ቀን ብቻ ተሰጥቷቸዋል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በክርስቲና ሆም በኩል $3000 ለመስጠት ቃል ገብታለች። ወደ ኢትዮጵያ በራሱ ፍቃድ ወይም ወደ ማንኛውም ሀገር ለዓለም አቀፍ ስደተኞች ሁሉ የሚሰራ ህግ ነው። በራሱ ፍቃድ ዲፖርት የሚደረግ ወይም በራሱ ፍቃድ አሜሪካን ለቆ ለሚወጣ ህገወጥ ስደተኛ $3000 እስከ ታህሳስ 31 2025 የፈረንጆቹ አቆጣጠር በአካውንቱ አስገባለታለሁ ብላለች። ይህን ለሚያደርግ ይሄ ብቻ አይደለም፣ የፕሌን ቲኬትም እቆርጥለታለሁ ብላለች። ወደፊትም እንደ መልካም አጋጣሚ ተደርጎ ሪከርድ ይደረግለታል። ወደ አሜሪካን ሀገር ለመምጣት እንኳን የሚመቻችበት ሁኔታም ይፈጠራል ስትል ነው ያሳወቀችው። ነገር ግን ይሄን ሁሉ ህግ ተላልፎ እዚህ አሜሪካን ሀገር በህገወጥ ሰነድም የያዝነው ህገወጥ ስደተኛ እኔን አያድርገኝ። የሚጠብቀው ቅጣት ሁሉ እጅግ በጣም ከባድ ነው። ወደፊትም በየትኛውም ሁኔታና አካሄድ አሜሪካን ሊያት አንፈቅድለትም። አሜሪካ ትናፍቀዋለች። ወደ አሜሪካ የሚመጣበት ምንም አይነት መንገድም አይኖርም ስትል ነው ያሳወቀችው። ኢትዮጵያውያን የቱን ይመርጣሉ? በተለይ ቲፒኤስ የተቋረጠባቸው ኢትዮጵያውያን አሁን ሰማዩ ተደፍቶባቸዋል። በዚህ በአሜሪካን ሀገር ሌሎች አማራጮችም ተቀባይነት እያገኙ አይደለም። ወደ ከቲፒኤስ ወደ አሳይለም የሄዱት ወደ ሌሎች አጀስትመንት ኦፍ ስታተስ የሄዱት ኢትዮጵያውያን በሙሉ እየተሰቃዩ ነው። ሁሉም ተቀባይነት አላገኙም። የሲቪክ ማህበራት ኢትዮጵያውያን እነዚህን ቲፒኤስ የተቋረጠባቸውንና ሌሎች አጠቃላይ ህገወጥ ስደተኞችን በሙሉ ለመርዳት ሁሉን አቀፍ ጥረት እያደረጉ ነው። ያልገቡበት ያልወጡበት ያልወረዱበት መስሪያ ቤት የለም። ከአሜሪካ ሱፕሪም ኮርት ወይም ፍርድ ቤቶች ጀምሮ እስከ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ድረስ እስከ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ድረስ የቀራቸው መስሪያ ቤት የለም። የተሰጣቸው ምላሽ ግን ፖዚቲቭ አይደለም። ኢትዮጵያውያን ቲፒኤስ የተቋረጠባቸው በሙሉ ወደ ሀገራቸው ዲፖርት የመሆናቸው ጉዳይ የሚያጠያይቅ አይደለም። ቁርጡም እየታወቀ ነው። ሁኔታዎችም በግልጽ አይናቸውን አፍጥጠው መጥተዋል። ኢትዮጵያውያን በዚህ አስጨናቂ ጊዜ ምን ያድርጉ? የቻላችሁ እርዷቸው። በቤተሰብ ኬዝ በተለያየ አጋጣሚ እዚህ አሜሪካን ሀገር እንዲቀሩ በተለያዩ የቪዛ አማራጮች በርካታ የቪዛ አማራጮች ስላሉ እሱን እንሞክርላቸው። ይሞከር። ካልሆነ ግን ሴፍሊ ወደ ኢትዮጵያ ቢሄዱ መልካም ነው የሚል የኛ የግል ምክርና ሐሳብ አስተያየታችን ነው። ይህ የግል ሪኮመንዴሽን ነው። ይህን ሪኮመንዴሽን አለመቀበልም ይቻላል። መቀበሉ ግን እጅግ አዋጭ ነው እንላለን። ዲያስፖራ ኢትዮጵያውያን 2 ቀን ብቻ አላችሁ። በተለይ በዚህ ጊዜ የተዘጋጃችሁ ካላችሁ $3000 የአሜሪካ ዶላር ተቀብላችሁ እንዲሁም የፕሌን ቲኬት አስቆርጣችሁ ኬዛችሁን እንኳን ኢትዮጵያ ውስጥ ሆናችሁ የምትከታተሉበትን መንገድ ብትከተሉ መልካም ነው እንላለን። ይህ ሳይሆን ከቀረ ግን ሁኔታዎቹ አስጊ፣ አስጨናቂና አስፈሪ ናቸው። በሌላ በኩል ደግሞ ተደናግጦ ይሄን ውሳኔ መወሰንም ዋጋ ያስከፍላል። ከዚህ በፊትም በርካቶችም እንደዚህ አይነት መረጃና መመሪያ ወጥቶባቸው ሁኔታውን ግን ጠበቆችንም በማቆም በመከራከር መረጃዎችንም በማሰባሰብ በማደራጀት የሚመጣውንም በመጋፈጥ ቁርጠኛ ሆነው እዚሁ አሜሪካን ሀገር የቀሩ በሁኔታው የታለፉ ደግሞ አሉ። ወጀቡ ካለፈ በኋላ ይህ ማዕበል፣ ይህ ወጀብ፣ ይህ መከራና ስቃይ ካለፈ በኋላ ኢትዮጵያውያን የተሻለ ጊዜ እዚህ አሜሪካን ሀገር የተሻለ ህግ ሊመጣ ስለሚችል የትራምፕ አስተዳደር ሲቀየር የተሻሉ ነገሮች ሊመጡ ስለሚችሉ ሁኔታውን እዚሁ ከሳቱ ጋር መጋፈጥ ይሻል ይሆን ወይስ ደግሞ ወደ ኢትዮጵያ ሄዶ ቀዝቀዝ ያለውን አማራጭ ውሃውን ምረጡ የተባለውን አቀዝቃዡን መምረጥ ይሻል ይሆን? ኢትዮጵያውያኖች በዚህ ተጨንቀዋል፣ በዚህ ተጠበዋል። ሐሳብ አስተያየት ይፈልጋሉ፣ ጠበቆችን ይፈልጋሉ፣ የሚያማክራቸው ይፈልጋሉ፣ የሚረዳቸው ይፈልጋሉ። ቲፒኤስ የተቋረጠባቸው ብቻ አይደሉም። በርካታ ህገወጥ ሰነድ ያላቸው ኢትዮጵያውያን አሁን አሜሪካን ሀገር ቀኑ ጨልሞባቸዋል። ልንረዳቸው ይገባል። ነገር ግን ፍጠኑ እንላለን። ሁኔታውን ግራና ቀኙን እዩት፣ ተመልከቱት፣ አስተውሉ።
ነገሮችን በደንብ አጤኑ። ዶክመንታችሁን እዩ። የማያዋጣችሁ ከሆነ አሜሪካን ሀገር እስር ቤት ከመግባት ከመሰቃየት ቤተሰብንም ከማስጨነቅ ወደ ኢትዮጵያ ሴፍሊ መሄድ በጣም አዋጭ ነው የሚለውን ምክራችን ደግመን ለመለገስ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ቀጣዩ መረጃ አልፈናል። በስከ መጨረሻ የተከበራችሁ አድማጭ ተመልካቾቻችን አሜሪካን ሀገር የምትገኙ ዲያስፖራ ኢትዮጵያውያን፣ አውሮፓ ሀገር የምትገኙ ዲያስፖራ ኢትዮጵያውያን፣ በመላው ዓለም የምትገኙ ዲያስፖራ ኢትዮጵያውያን ወደ ቤተሰብ ገንዘብ ለመላክ አስባችሁ ወይም በተለይ አሁን ደግሞ ዓመት በዓል እየቀረበ ስለሆነ የልደት በዓልና የጥምቀት በዓል የምንላቸው እየቀረቡ ስለሆኑ በእነዚህ አጋጣሚዎች ገንዘብ ለመላክ ያሰባችሁ በሙሉ ገንዘባችሁን እንዳትበሉ፣ የላካችሁት ገንዘብ በተሎ አልደረሰም ብላችሁ መስተጓጎል እንዳይደርስባችሁ፣ እንዲሁም ኢትዮጵያ ውስጥ ያሉ የሚቀበሉ ቤተሰቦቻችሁንም ጭምር ችግር ውስጥ እንዳትዳረጓቸው የኢትዮጵያ መንግስት ያወጣውን አዲሱን መመሪያ አዲሱን ህግ አሁን ከደቂቃዎች በፊት ይህ ቪዲዮ ሲለቀቅ ከደቂቃዎች በፊት የወጣውን አዲሱን ህግ ለአድማጭ ተመልካቾቻችን እንዲህ እናደርሳለን። በኢትዮጵያ መንግስትና በኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችንና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ የሚያስቀጣና የሚያስጠይቅ ነው። በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮችም ችግሩ ይደርስባቸዋል፣ ተጠያቂም ይሆናሉ ይላል። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፍቃድ በሌላቸው ገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥ ህገወጥ የውጭ ምንዛሬ ተቀባዮችም ላይ እርምጃ ይወስዳል። ስለዚህ ገንዘብ የምትልኩላቸው ቤተሰቦቻችሁም ጭምር በህግ ይጠየቃሉ ማለት ነው። ከዚህ ለመዳን የኢትዮጵያ መንግስት በህግ ያገዳቸውን ወይም ህጋዊ አይደሉም ያላቸውን የገንዘብ አስተላላፊ ድርጅቶች በስም ጠቅሶ በሚገባ አስቀምጧቸዋል። እንዳትጠቀሙባቸው ዲያስፖራዎች ለማለት ነው። በዚህ ሂደት ከውጭ የሐዋላ ገንዘብ የሚልኩላቸውን የቤተሰብ አባላትና ወዳጆችን ካላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ ውጭ የምትኖሩ ዜጎች ዲያስፖራዎች እና የኢትዮጵያ ዲያስፖራ አባላት ፍቃድ ያላቸውን ተቋማትን ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ በጥብቅ ያሳስባል። አጥብቆ ሊያሳስባችሁ ይወዳል። ለምሳሌ እንደ ሽጌ የሚባለው ህገወጥ ነው። አዱሊስ ኤዲዜድ ህገወጥ ነው። ሬድሲ ህገወጥ ነው። አቫንቲ ህገወጥ ነው። ወርልድ ዳይሬክት ሊንክ ህገወጥ ነው። ራስ ማይፔይ ህገወጥ ነው። ዩኤስ ዋየር ህገወጥ ነው። ዞላ ህገወጥ ነው እና ታጅ የመሳሰሉ ገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸውን ከሆነ ሰዓትና ደቂቃ ጀምሮ እንድታውቁ ነው። በእነዚህ ድርጅቶች እንዳትልኩ ማለት ነው። እነዚህን ካወቅን አንጠቀምባቸውም። ገንዘባችን በእነዚህ ህገወጥ የገንዘብ አስተላላፊ ድርጅቶች በኩል አንልክም ማለት ነው። የምንልክ ከሆነ ግን የሚደርስብን ቅጣት ከባድ መሆኑን፣ የምንልከው ገንዘብ መስተጓጎል፣ ተሎ አለመድረስ፣ ቤተሰብ ላይ ቅጣት መጣል፣ እናንተ ላይ ቅጣት መጣል፣ ድርጅቶቹም በህግ ተጠያቂ እየሆኑ ነው። የኢትዮጵያ ብሔራዊ ባንክ ያወጣው መረጃ ይህ ነው። በተለይ ዓመት በዓል እየቀረበ ስለሆነ ዲያስፖራ ኢትዮጵያውያን በመላው ዓለም የምትገኙ ይህ መረጃ እጅግ በጣም ጠቃሚ፣ ወሳኝ፣ አንገብጋቢና ጊዜ የማይሰጥ ነው ያልነውም ለዛ ነው። ተሎ ሰምታችሁ ከአሁኗ ሰዓት ጀምሮ ገንዘብ የምትልኩበትን ህጋዊ ድርጅቶች ፈልጋችሁ እንድትልኩ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የነበረን መረጃ ይህን ይመስላል። በሌላ ዜና በሌላ መረጃ እስከምንገናኝ በያላችሁበት ሰላም ቆዩን። የዩቲዩብ ቻናሉን በርካቶቻችሁ ወይም ብዙዎቻችሁ ሰብስክራይብ ሳታደርጉ እየተመለከታችሁ ነው። ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኗት ምንም የሚያስከፍል ነገር የለውም። እናመሰግናለን።